ሰላም ተናስተልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የኢትዮጵያ የጤና ባለሙያዎች የሥራ ማቆም አድማ ከጀመሩ ሁለተኛ ሳምንታቸው ላይ ይገኛሉ። በአጠቃላይ ሶስተኛ ሳምንቱን የዘለቀው የጤና ባለሙያዎቹ ንቅናቄ አሁንም እንደቀጠለ መሆኑን መረጃዎች ያሳያሉ። የአገዛዙ የተለያዩ ባለስልጣናት የጤና ባለሙያዎቹን በመሰብሰብ በጊዜያዊ ማታለያና ማጭበርበሪያ ስልቶች የሥራ ማቆም አድማውን ማስቆም ከፍተኛ ርብርብ እያደረጉ እንዳለ ነው የደረሰን መረጃ የሚያመለክተው። በሌላ በኩል አብይ አህመድ በቀጥታም ለጤና ባለሙያዎቹ ባይሆንም መሰል ጥያቄዎችን ለሚያነሱ በሙሉ በሰጠው ምላሽ እንደነዚህ አይነት ጥያቄዎች ራዕይ አልባ የሆኑ ደካማ ሰዎች ሲል ዘልፏቸዋል። በጤና ባለሙያዎች ወቅታዊ እንቅስቃሴ ዙሪያ ከዘውትር ተሳታፊያችን ጋር ቆይታ እናደርጋለን። ብዙ ነገሮችን እየሰማን ነው። መረጃዎች እንደሚያመለክቱት በአሁኑ ሰዓት እንቅስቃሴ ላይ ያሉት ሲኒየር የሕክምና ባለሙያዎችም ስራውን ሊያቆሙ እንደሚችሉ እየተገለጸ ነው ያለው። ምክንያቱም ከአቅማቸው በላይ ሆኗል። የሌሎችን አድማ የመጡትን የጤና ባለሙያዎችን ሸፍነው መስራት የሚችሉበት ሁኔታ የለም። ስለዚህ ሊያቆሙ እንደሚችሉ እየተነገረ ነው። አድማው ለሶስተኛ ሳምንት ዛሬም እንደቀጠለ ነው። በተለያዩ ሆስፒታሎች ያለው የሕክምና እንቅስቃሴ ምንም ዚግባ የሚባል አይደለም። በእርግጥ አንዳንድ ሲኒየር ሐኪሞች የጊዜያዊ እና በጣም አጣዳፊ የሆኑ ጊዜ የማይሰጡ የሕክምና አገልግሎቶችን እየሰጡ የነበረ ቢሆንም ከትናንት ወዲያ በርካታ ሆስፒታሎች የጎንደርና የጳውሎስ ሆስፒታልን ተከትሎ ሌሎችም ሆስፒታሎች እንዲሁ ደብዳቤ እያስገቡ ነው ለመንግስት። እኛ ከአቅማችን በላይ ነው፣ ሕክምና መስጠት ብቻችንን አልቻልንም። በዚህ ምክንያት በርካታ ሰዎች እየሞቱ ነው፣ ሕክምና የሚያስፈልጋቸው ሰዎች እጃችን ላይ እያረፉብን በመሆኑ በማለት እነዚህን ሁለት የሕክምና ማዕከላት ተከትሎ ጥቁር አንበሳና ዋቻሞ የሚገኘው የዩኒቨርሲቲ ሆስፒታል እንዲሁ ተመሳሳይ አይነት መግለጫ ወጥተዋል። እነዚህን ተከትሎ ሌሎችም ሆስፒታሎች አሁን ዛሬ ደብዳቤ ወደ መንግስት እየላኩ ነው። ከእንግዲህ በኋላ እኛ ሲኒየር የነበርን ሐኪሞች መንግስት የጠየቅነውን ጥያቄ ይመልስልናል በማለት ዛሬ ድረስ በታጋሽነትና በሆደ ሰፊነት ዜጎቻችን ከሞት ወደ ሞት ጎዳና እየሄዱ በመሆኑና እነሱን በተወሰነ ደረጃ እናተርፋለን በማለት እንቅስቃሴ ያደረጉ ቢሆንም መንግስት ባነሱ ጥያቄዎች ላይ እየፌዝና እየቀለደ የሚገኝ መሆኑንና በአንዳንድ የመንግስት ባለስልጣናትም ላይ እየተገለጸ ያለው በሐኪሞችን ጥያቄ ዝቅ አድርገው አሳንሰው በማየታቸው ምክንያት ተገቢውን የሆነ ምላሽ ባለማግኘታቸው አሁን ሕክምና ማዕከላት የሚገኙ በጣት የሚቆጠሩ የሲኒየር ሐኪሞች ከሆስፒታል እየወጡ አሁን ሙሉ በሙሉ ሆስፒታሎች ሰው አልባ ወይም ሐኪም አልባ ከመሆን ደረጃ ደርሰዋል። ይህን ተከትሎ በበይነ መረብ ለሁለት ቀናት ሲደረግ የነበረው በተለይ ለ8 ሰዓታት ሲደረግ የነበረው ከመንግስት ጤና ጥበቃ ሚኒስቴርና ሚኒስተር ዴኤታው ሌሎች የሚመለከታቸው አካላቶች የጤና ባለሙያ ተወካዮች የተባሉ በየሆስፒታሉ ያሉ የተወሰኑ ዶክተሮችን ሰብስበው ድርድር የሚመስል ውይይት አድርገዋል። ነገር ግን ድርድሩ ያለ ውጤት ተጠናቋልኝ። አሁን የኢትዮጵያ ሰብአዊ መብት ኮሚሽን ሶስተኛ አካል ገለልተኛ አካል ነኝና እኔ ላደራድራችሁ በማለት ነገ ውይይት ሊደረግ እንደሚችል ነው የተጠየቀ ሰው። ነገር ግን ከዚህ መንግስት በውይይት ይሁን በድርድር መፍትሄ ማግኘት እንደማይችሉ አውቀው አሁንም በአድማቸው እንደቀጠሉ ነው የሚገኙት። በተለይ በዋናነት ከዚህ ቀደም እንደሚታወቀው የሕክምና ባለሙያዎች ራበን፣ በጣም ችግር ላይ ነን፣ ልጆቻችንን ማሳደግ አልቻልንም፣ እየራበን ሕክምና መስጠት አልቻልንም ብለው ባነሱት ጥያቄ ላይ የዛሬ ዓመት አካባቢ በትርፍ ጊዜያችሁ ዶሮ አርቡ፣ 20-30 ዶሮ ከጓሯችሁ እያረባችሁ እንቁላል ታገኛላችሁ፣ ወተትም ታገኛላችሁ፣ ማር እዛ ላይ ደግሞ ቢጨመር አሳ ብትጨምሩበት ደግሞ የተሻለ ኑሮ ደረጃ ይኖራችኋል በማለት እጅግ በጣም ከአንድ ጠቅላይ ሚኒስትር የማይጠበቅ የማፌዝ የሚመስል መልስ እንደሰጣቸው ይታወሳል። ዛሬ ደግሞ በኢትዮጵያ ጂኦ ስፔሻል ኢንስቲትዩት ተቋም ተገኝቶ ለነዚህ ሰዎች በሚመስል ሁኔታ ለሆዳቸው ብቻ በቀጥታ መልስ መስጠት እንኳን ባይችል ቪዥን የሌላቸው የዕለት ጉርስ ብቻ የሚያስጨንቃቸው የዕለት ጉርስ ብቻ የሚያኖር የሚመስላቸው ትኩረታቸው ሆድ ብቻ የሆነ በማለት ባቀረቡት ጥያቄ ላይ መሳለቂያ መልስ መልሶላቸዋል። አንድ ባልተሳካው ድርድር የተሳተፉ ሐኪም እንደተናገሩት ከሆነ ደግሞ 4 የድርድር ቅድመ ሁኔታዎችን አስቀምጠን ነበረ። አንደኛ የታሰሩ እንዲፈቱ፣ ከስራ የተባረሩ እንዲመለሱ፣ ዛቻና ማስፈራራት በሐኪሞች ላይ የሚደረገው ወይም በአጠቃላይ በጤና ባለሙያዎች ላይ የሚደረገው ዛቻና ማስፈራሪያ እንዲቆም፣ አራተኛ አዳዲስ የቅጥር ማስታወቂያዎች እንዲቆሙ። እነዚህ ቅድመ ሁኔታዎች እስካልተሟሉ ድረስ ወደ ድርድር አንሄድም። መጀመሪያ እነዚህ ጥያቄዎች መንግስት የአራቱን መልስ መመለስ አለበት፣ የታሰሩት በአስቸኳይ እንዲፈቱ የሚል በአጠቃላይ ስምምነት ላይ ቢደርሱ ግን መንግስት ከስምምነቱ በኋላ
በኋላ የመፍትሄ ሐሳብ ብሎ ያቀረበው ነገር የኔን ሐሳብ ብቻ ተቀበሉኝ በማለት ሙሉ ውጤት ሳያመጣ ድርድሩ ተበትኗል። አሁን የኢትዮጵያ ሰብአዊ መብት ኮሚሽን እንግዲህ ለዜጎች የሰብአዊ መብት ጥሰት ከፍተኛ ወንጀል እየተፈጸመባቸው እንደሆነ እያወቀ አጣራዋለሁ በማለት አለባብሶ ያለፈ ይሄ ተቋም ዛሬ ደግሞ አደራዳሪ ሆኖ በማይመለከተው ጉዳይ ላይ ገብቶ ሊፈተፍት እንደሆነ ነው የደረሰኝ መረጃ የሚያመላክተው። እንግዲህ በሐኪሞች አጠቃላይ አሁን መንግስት እያደረገ ያለው ነገር ከስራ ከማባረሩ በየቤታቸው እያደነ ወደ እስር ቤት ከመውሰዱ በተጨማሪ ፍርድ ቤት አቁሞ በትናንትናው ዕለት 9 የሕክምና ዶክተሮች በመጀመሪያ ደረጃ ፍርድ ቤት በሽብር ወንጀል ክስ ያጣራን ስለሆነ የ8 ቀን የጊዜ ቀጠሮ ይሰጠን በማለት አራዳ በሚገኘው አንደኛ ደረጃ የከፍተኛ ፍርድ ቤት የቀጠሮ ችሎት ላይ ተገኝተው የ8 ቀን ቀጠሮ እንደተሰጣቸው ነው ማየት የቻልነው። ይሄ በአጠቃላይ በመንግስት እያደረገ ያለው ነገር ሲበርድ በእጄ ሲሞቅ በማንኪያ አይነት ነገር ነውና መንግስት ጥያቄዎቻቸውን እንደማይመልስላቸው እነሱም አውቀውታል። የሕክምና ባለሙያዎችም በአጠቃላይ አውቀውታል። የኢትዮጵያ ሕዝብ ተረድቶታል። ከጎናቸው ነው ያለው። በእርግጥ እስከዛሬ ድረስ እንግዲህ ለሶስተኛ ሳምንት ከፍተኛ የሆነ ተጋድሎ እያደረጉ በጣም ከመጠን በላይ ጉዳት እየደረሰባቸው እንኳን እስካሁን ድረስ በአቋማቸው እንደጸኑ በመገኘታቸው እንደው እግረ መንገዴን በዚሁ አጋጣሚ ምስጋና ማቅረብ ፈልጋለሁ። መሳይ እንግዲህ የአብይ አህመድን ምላሽን በተመለከተ ሌሎች ነገሮችንም ወደኋላ ላይ እናነሳለን። በቀጥታ አገዛዙ ይህንን ችግር ይህንን የተፈጠረውን አጠቃላይ ሀገራዊ ቀውስ ለመፍታት እየወሰዳቸው ያላቸው እርምጃዎች ችግሩን የሚፈታ ወይስ የሚያባብስ የሚለውን እናነሳዋለን። በነገራችን ላይ ኢትዮጵያ የሰብአዊ መብት ኮሚሽን በአገዛዙ ካድሬ እጅ ከወደቀ በኋላ ምንም አይነት እንቅስቃሴ እያደረገ አይደለም። እንደተለመደው ወደ ቀድሞ ባህሪው ወደ ቀድሞ ማንነቱ እየተመለሰ እንዳለ ነው ለማወቅ የተቻለው። ምናልባት አሁን በዚህ ጉዳይ ላይ እጁን ካስገባ ለአብይ አህመድ አገዛዝ በሚጠቅም መልኩ የጤና ባለሙያዎችን ጥያቄ ለመደፍጠጥ ካልሆነ በስተቀረ በትክክል የመብት ጥያቄው ምላሽ እንዲያገኝ ይሰራል ተብሎ የሚጠበቅ አይደለም። ስለዚህ በዛ ተስፋ ይደረጋለን። በሌላ በኩል አዳነች አቤቤ ሰሞኑን በስብሰባ ተጠምዳለች። በአዲስ አበባ መምህራንን ሰብስባ አነጋግራለች። ዛሬ ደግሞ የጤና ባለሙያዎችን ሰብስባ እንዳናገረች ነው ያገኘነው መረጃ የሚያመለክተው። ከውስጥ እንደሰማነውም ከሆነ የተሰበሰቡት መምህራንም ሆነ ዛሬ የተጠሩት የጤና ባለሙያዎች በብልጽግና ማዕቀፍ ውስጥ ያሉ እንደሆኑ ነው የተነገረው። ጉዳዩ በትክክል አሳስቧቸው ለውጥ የሚሰሩ መምህራንም ሆነ ጤና ባለሙያዎች እንዳልሆኑ ይልቅስ ለብልጽግና ሽፋን ለመስጠት በመምህራን ስም በጤና ባለሙያ ስም ጥያቄውን ለማድበስበስ ሆን ተብሎ ተሰብስበው ተመልምለው ከየወረዳውና ቀበሌው 10 ሰው ተመልምለው የመጣበት እንደሆነ ነው የሰማነው። መድረክ ላይ የሚናገሩትም ከአዳነችም በኩል የሚሰጠው ምላሽ ሆን ተብሎ በቅንጅታዊ በሆነ መልኩ ለቴሌቪዥን ፍጆታ የተዘጋጀ ትዕይንት ወይም ቲያትር ነው ማለት ይቻላል። እስቲ የአዳነችን ጉዳይ እንመልከት። ሕፃን ልጅ ምታታልን ነው የምትመስለው። በነገራችን መሳይ ይህ እኮ አዲስ ነገር አይደለም። ከዚህ በፊት ለኢትዮጵያ የመንግስት ሰራተኞች በተለይ ደግሞ በዋናነት የሕክምና ባለሙያዎችንና የትምህርት መምህራን በአጠቃላይ በአዲስ አበባ ከተማ ውስጥ የዛሬ 2 እና 3 ዓመት በጣም በርካታ ቤቶችን ሰርተን በ1 ዓመት ውስጥ እናስረክባቸዋለን ብለው ቃል ገብታ ነበር እሷ። ነገር ግን አንድ ቤትም ተሰርቶ አንድም መምህር ከዛ የቤት ተጠቃሚ ሊሆን አልቻለም። እንዲያውም እዚህ አልፎ ተርፎ ኮየፈጨ የሚባለውን አካባቢ እና ሌሎችንም መንግስት ከዚህ በፊት የነበረው መንግስት የሰራቸውን ኮንዶሚኒየሞች በብሔር የተደራጁ ወጣቶችን ከሌላ ቦታ ከሻሸመኔ፣ ከዝዋይ፣ ከአምቦ፣ ከወለጋ አካባቢ እያመጡ የዚህ አካባቢ ገበሬዎች ናቸው በማለት ለነሱ ነው አድለው የጨረሱት። አጋጣሚውን ሲያገኙ የራሳቸውን ደጋፊዎችና የራሳቸውን ያደራጁትን በብሔር ስም ያደራጁትን ኃይል ከመጥቀብ በዘለለ እስከዛሬ ድረስ ምንም አይነት ለመንግስት ሰራተኛው ምንም አይነት ውጤት ያለው ለውጥ እንዲያመጣ የሚያስችል እርዳታ ወይም እገዛ መንግስት አድርጎ አያውቅም። በኢኮኖሚ አድርግ ያለው ተመንድግ ያለው በልጽገናል እያለ ያለ መንግስት እስከዛሬ ድረስ 7 ዓመት ለሰራተኛው ምንም አይነት ጥቅማ ጥቅም ሳይጨምር አልፎ ተርፎ በዲዩቲ የሰሩትን ገንዘብ ለ8 ወር ለ1 ዓመት ሳይከፍላቸው በአንዳንድ ሆስፒታሎች ደግሞ መደበኛ ደሞዛቸው ለ2 እና ለ3 ወራት ሳይከፍላቸው የቀረበት ሁኔታ ነው ያለው። ነገር ግን መሳይ በጣም የሚያሳዝነው ነገር እነዚህ ሐኪሞች ለ6 ተከታታይ ዓመታት በጨዋ ደንብ መንግስትን አድጋሃልና
እኛ ከአቅም በላይ ጥያቄ አላቀረብንም። ያቀረብነው ጥያቄ የዳቦ ጥያቄ ነው፣ የደሞዝ ጭማሪ ነው። ሌሎችን ደግሞ 11 ጥያቄዎችን አሁን የቀረቡ ናቸው። ነገር ግን የዛሬ 6 ዓመት ያቀረቡት በሚዲያ ጠቅላይ ሚኒስትሩ እንድድል አግኝተው ጥያቄ ሲያቀርቡ ደሞዝ ጭማሪና የዲዩቲ ክፍያችን ይከፈለን የሚል ጥያቄ አቅርበው መንግስት ይሄን ጥያቄ ሊመልስላቸው አልቻለም። እነሱ ግን ጥያቄዎቻችን አልተመለሰም ብለው ስራቸውን አላቆሙም። ለ6 ተከታታይ ዓመታት ኮሚቴ አዋቅረው ከመንግስት ጋር ውይይት ያደረጉ ጤና ጥበቃ ሚኒስትር በጽሁፍ ቢያቀርቡ መልስ ሊሰጧቸው ባለመቻላቸው አሁን ከዳቦ ጥያቄ አልፎ እያሉ ያሉት ነገር እንዲያውም የጤና ባለሙያዎች አድማው ከእንግዲህ በስራ ላይ የተደረገ አድማ ብቻ አይደለም፣ አሁን የዳቦ ጥያቄ ብቻ አላቀረብንም፣ የክብርና የተበየነብንን የጭቆና ቀንበርን ለመስበር የሚደረግ የህልውና ተጋድሎ ነው በማለት ነው ጥያቄያቸውን ያቀርበው። ሁለተኛ ጤና የራቀውን የጤና ሴክተር ለማከም ነው ይህን ጥያቄ ያቀረብነው በማለት አቅርበዋል። እነዚህ 12 ጥያቄዎች እንደማይመለሱላቸው እነሱም ያውቁታል። መንግስትም ይህን ጥያቄ ቢመልስ ሊመጣበት የሚችለውን ጣጣ ስላወቀ ያው ጭንቀት ውስጥ ነው ገብቶ ያለ። ምክንያቱም የሐኪሞችን ጥያቄ ሲመልስ መምህራን አሉ። ዛሬ በአንዳንድ ቦታዎች ላይ እንቅስቃሴ ባደረኩባቸው አካባቢዎች ላይ በይፋ ፖሊሶች እነዚህ ሐኪሞች ምናለ ገፍቶ ቢመጡና የኛንም ጥያቄ አብረው ይዘው እኛም ከነሱ ጋር የመሆን እድል ቢገጥመን በማለት የፖሊስ አባላት ሳይቀሩ የሐኪሞችን ጥያቄ በመደገፍ በአደባባይ እየተናገሩ የመጡበት ሁኔታ ነው ያለው። ነገር ግን በየአዳራሹ ደልለው ለ5 እና ለ6 ዓመት ደልለው ያቆዩት ሐኪም ዛሬ አፍንጫቸው ላይ መንግስት አፍንጫ ላይ ቆሞ ይሄን ካልመለስ ሕክምና አንሰጥም፣ በቤታችን እንቀመጣለን፣ መራባችን ላይ ቀር ቤታችን ተቀምጠን እንራባለን በማለት ጥያቄዎቻቸውን ከፍ አድርገው አቅርበዋል። ነገር ግን እጅግ በጣም የሚያሳዝነው ነገር የራሱ የስርዓቱ ደጋፊ የሆነው ተቋም የፍትህ ሚኒስቴር ጥያቄ ባላቀረበው ተቋም ላይ ከ18,000 እስከ 24,000 ብር ደሞዝ ጭማሪ፣ የጥቅማ ጥቅም፣ የትራንስፖርት፣ የመኪና በል፣ የነዳጅ ጭማሪ በማለት እስከ 24,000 ብር ለእያንዳንዱ የአቃቢ ህግ እና ዳኞች በአጠቃላይ በሀገሪቱ የሚገኙ ዳኞችና አቃቢዎች ህጎችን ደሞዝ ጭማሪ አድርጓል። ይሄ እንግዲህ ምን ያሳየናል? አንዱ ልጅ አንዱ የእንጀራ ልጅ አድርጎ ከፋፍሎ እሱ ለሚፈጥረው የሐሰት ክስ በእነዚህ ዜጎች ላይ የሚፈጥረው ወይም አድማ በሚነሳበት ሰዓት እሱ ይዞ ወደ ፍርድ ቤት ለሚያቀርባቸው ሰዎች እገዛ እንዲሰጡት ለሐሰት ክሱ እነሱ የውሸት ምስክር ሆነው የውሸት ከሳሽና የውሸት ፈራጅ ሆነው እንዲቀርቡ ለማድረግ እነሱን በከፍተኛ ደሞዝ ደልሎ እንዲደሰቱ እንዳረጋቸው ነው የደረሰኝ መረጃ። አጠቃላይ በሚዲያም የተሰራጨ ነገር ነው ይመሳይ። በአጠቃላይ ግን አይደለም ጠቅላይ ሚኒስትሩ አይደለችም አዳነች አቤቤ አይደለችም ጠቅላይ ሚኒስትሩ ራሱ የሀገሪቱ የበላይ ቁንጮ መሪ ሆኖ እንኳን በጥያቄዎቻቸው ላይ እየተሳለቀና እያፌዘባቸው እንደሆነ የተረዱት ይመስለኛል። እነሱ በአቋማቸው እንደጸኑ ነው፣ መንግስትም በግትርነቱ እንደቀጠለ ነው። በዚህ መሀል ግን አንዳንድ ሐኪሞች እንደተናገሩት ከሆነ በሚዲያ ወጣው እንደተናገሩት ከሆነ በርካታ ሕክምና የሚፈልጉ ድንገተኛ ሕክምና የሚፈልጉ ሰዎች በርካታ ወላድ እናቶች ልጆቻቸውን ሳይወልዱ ህይወታቸው እያለፈ እንደሆነና በርካታ ከፍተኛ ሕክምና የሚያስፈልጋቸው ዜጎቻችን በሕክምና ጦት ምክንያት በየሆስፒታሉ እየሞቱ እንደሆነ ነው እየደረሰኝ ያለው መረጃ የሚያመለክተው። መሳይ እንግዲህ ጠቅላይ ሚኒስትሩ የተናገረው ነገር ምን ማለት ነው የሚለውን በዛሬው ዕለት በተለያዩ መድረኮች ላይ በማህበራዊ መድረኮች ላይ ኢትዮጵያውያን አስተያየት እየሰጡ ይገኛሉ። ንቀቱ ድንበሩን አልፏል። በዚህን ወቅት ላይ እንኳን ይሄ የመጣውን የህዝብ ጥያቄ በተስፋ ቃልም ይሁን በተወሰነ ደረጃ ክብረ ነክ ባልሆነ መልኩ መመለስ ሲችል በእብሪትና በትዕቢት ተወጥሮ ራዕይ የላቸውም የሆድ ነገር ነው። እንዲህ አይነት አገላለጽ ልክ እሱ ራዕይ እንዳለው ሀገሪቱን ራዕይ አልባ አድርጎ ሀገሪቱን እንደዚህ ትርምስ ውስጥ ከቶ በቴሌቪዥኑንና ሀገሪቱን የኢኮኖሚውንና ወታደራዊውን አጠቃላይ ሁኔታውን ስለተቆጣጠረ ብቻ እውነት እሱ ጋር ያለ ትክክለኛ ራዕይ እሱ ጋር ያለ አስመስሎ የሚናገርበት እንዲህ አይነት ተራ ዘለፋ በጣም የሚያሳዝን ነው። እንግዲህ የኢትዮጵያ የጤና ባለሙያዎች፣ የኢትዮጵያ መምህራን፣ ሌሎቹም የህብረተሰብ ክፍሎች፣ ወታደሮችም፣ ፖሊሶችም በአጠቃላይ ኢትዮጵያውያን መሪያችሁ እንዲህ አይነት ነው፣ ገዢያችሁ እንዲህ አይነት ነው፣ መልስ የለውም፣ ንቀትና ስድቡ እብሪቱ ነው በየጊዜው ለህዝብ እየታየ ያለውና ከዚህ በላይ ምን ማረጋገጫ ይገኛል? ከዚህ በላይ ህዝብን ፈንቅሎ ሊያስወጣ የሚችል ምን ነገር አለ? የምናየው ነው። ሌሎች ሀገራት የትኛውም አምባገነን ቢሆኑ እንኳን በዚህ ደረጃ ለህዝባቸው መልስ አይሰጡም። እሱ በንቀትና በእብሪት የተሞላውን እንዲህ አይነቱን ምላሽ ሁል ጊዜ እየመጣ ህዝብን የሚያቆስልበትና ህዝብን የበለጠ ሌላ ስሜት ውስጥ የሚከትበት ሁኔታ እንግዲህ ከስልጣን እስካልተወገደ ድረስ የሚቀጥል ነው የሚሆነው። ምን እያለ ነው ግን ሰው በተለይ በአብይ አህመድ እየተሰጠ ያለውን አጠቃላይ ችግሩን ለመፍታት እየተወሰደ ያለውን እርምጃ ተከትሎ? መሳይ ይሄ ጠቅላይ ሚኒስትር አጠቃላይ ብዙ ነገሮቹ ያለቁበት ነው የሚመስለው።
እና ከኢትዮጵያ ህዝብ ጋር እልህ ውስጥ የገባ ነው የሚመስለው። አቅም እንደሌለው እንዳወቀ ራሱ እየተረዳ ይመስለኛል። አሁን ብሽሽቅ ላይ ነው ያለው። በመሪነቱ ምስጋና አግኝቶ ዳሴ አግኝቶ ለወደፊቱ ከስልጣን ሲለቅ እንኳን በዚህ ይታወቃል። ይህ ሰው በጥሩ ነገሩ ይሄ ይታወቃል የሚባል አንድም ነገር የለውም። ዛሬ እኮ ከ30 ምናምን ዓመት በኋላ የደርግ መንግስት ፕሬዚደንት የነበረው የኢትዮጵያን ለ17 ዓመት የገዛው ፕሬዚደንት መንግስቱ ኃይለማርያም ከ30 ምናምን ዓመት በኋላ በኢትዮጵያ መልካም ነገር የሰራው እየተነቀሰ እየወጣ እንኳን እዛው በስደት ካለበት ሀገር ኢትዮጵያን ሄደው እኮ ሽልማት አቅርበውለታል። መሰረተ ትምህርትን እና የደን ልማትን ኢትዮጵያ በደን እንዳትራቆት ለማድረግ ፖሊሲ ቀርጾ የሰራው ስራ በኢትዮጵያ ትልቅ አስተዋጽኦ አድርጓል። ማንኛውም ኢትዮጵያዊ በተለይ በገጠሩ የሚኖረው የገበሬ ማህበረሰቡ የዩኒቨርሲቲ መምህራን፣ የሃይስኩል ተማሪዎች ወደ እድገት በህብረት የእውቀትና የሥራ ዘመቻ በሚል ወደ ገጠር ልኮ ማንበብና መጻፍ እንዲማሩ አድርጎ ብዙ ዜጎችን ከጨለማ ህይወት ያወጣቸው መንግስቱ ኃይለማርያም በዚህ እየታወሰ ነው። ምናልባትም ነገ ከነገ ወዲያ ሌላ ነገር ብንነቅስ ሌላ ጥሩ ነገር ይወጣዋል። መለስንም ብንወስድ ከዚህ በፊት የነበረውን የኢትዮጵያ ጠቅላይ ሚኒስትር መለስን ብንወስድ እያንዳንዷ እናት በገጠር እጅግ በጣም ገጠር በሆነ ቦታ የጤና ኤክስቴንሽን ተቋቁሞ እናቶች ባሉበት ቦታ ላይ እንዲወዱ ትምህርት ቤትን በየቦታው በየገጠሩ በማቋቋም አስፋልትን ክልልን ከክልል ዞንን ከዞን በማገናኘት ቢያንስ ሙስና ያለበት ጨቋኝና አስቸጋሪ ስርዓት በብሔር የተደራጀ የኢትዮጵያን ህዝብ በብሔር ከፋፍሎ ኢትዮጵያን ለውርደት ያበቃ ስርዓት መሪ ቢሆንም ነገር ግን መልካም ነገርም አለው። ይሄ ሰውዬ ምንም የሚጠቀስ ነገር እኮ የለውም። ስለዚህ ይሄንን ባሰበ ቁጥር አእምሮ በትክክል የሚሰራ መሪ አይደለም እና እሱ የሚለውን ነገር አሁን ከሱ የኢትዮጵያ ህዝብ ምንም ነገር እየጠበቀ አይደለም። ለሐኪሞች የመለሰው መልስ በእርግጥ ከሱ የሚጠበቅ ነው። እነሱም ከሱ የሚጠብቁት ነገር ነው። ይህን ነገር ይመልሱልናል። መሪዎቹ ኢትዮጵያን የሚወዱ የሐኪሞችን የሚንከባከቡ ወይም የኢትዮጵያ ዜጎችን የሚንከባከቡ እንዳልሆኑ እኮ ሐኪሞችን ያውቁታል። ስለዚህ በልህ የትም መድረስ እንደማይችል ሐኪሞቹ ተረድተዋል። በዚህ አጋጣሚ የሚመልስላቸው መልስ እጅግ በጣም እንደሚያስከፋቸው የበለጠን ወደ ትግል እንደሚያነሳሳቸውና የዳቦ ጥያቄ የዛሬ 6 ዓመት ያቀረቡትን የዳቦ ጥያቄ አሻሽለው ወደ አንዱን ጥያቄ ወደ 12 አሳድገው በእነሱ ክፋትና ተንኮል በጠቅላይ ሚኒስትሩ የሚሆን በመንግስት ሚኒስትሮች ክፋትና ተንኮል ጥያቄዎቹ ወደ 12 አድገው አሁን ውጪ ነፍስ ግኒ ነፍስ ላይ ናቸው። መመለስ አይችሉም። ከመለሱ ደግሞ ሌላው የራሳቸው መከላከያ፣ የራሳቸው ፌዴራል ፖሊስ፣ የራሳቸው የአዲስ አበባና የክልል ፖሊስ ሳይቀሩ ይህን ጉዳይ ባንክሮ በከፍተኛ ንቃት እየተከታተሉት እንደሆነ ዛሬ አንዳንድ ምልክቶችን አዲስ አበባ ከተማ ላይ ለማየት ችያለሁ። በመምህራን ላይ ግን ጠቅላይ ሚኒስትሩን ጨምሮ የሱ ጥላ የሆነችው የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ከትናንት ወዲያ በሰጠችው መምህራንን ሰብስባ ባናገረችበት ወቅት የተናገረችው ነገር አለ። ትምህርት ቤት የምታስተምሩ መምህራን በሙሉ እንኳን ደስ አላችሁ። ከኢትዮጵያ ንግድ ባንክ ለረጅም ጊዜ ድርድር አድርገን ከ100 ምናምን ቢሊዮን ብር በላይ በብድር ተገኝቷልና 25% እናንተ መቆጠር ስትጀምሩ እኛ 75% ከባንክ ብድር አያይዘን ቤት ሰርተን እናስረክባችኋለን። ቤት መስራት እንኳን ማትችሉ ደሞዛችሁ ዝቅተኛ የሆናችሁ እንኳን የሚሰራውን ቤት በክራይ ትከራያላችሁ ብላ ተሳልቃባቸው ነው የመተነቻቸው። በእርግጥ እነዚህ ሰዎች በተለይ ከትናንት ወዲያ የተደረገው ስብሰባ በአዲስ አበባ ከተማ የሚገኙ ቅድመ መደበኛ ትምህርት ጀምሮ እስከ 12ኛ ክፍል ያሉ መምህራን ከእያንዳንዱ ትምህርት ቤት 10 መምህራን የስርዓቱ ደጋፊ ለአንድ ወገን የሚያደሉ ስርዓቱን የሚደግፉ ካድሬዎችና አባላቶች ብቻ ተመርጠው በየትምህርት ቤቱ ካዳነች ቢሮ ተገንተው ስብሰባ አድርገዋል። ለነሱ የመለሰችላቸው መልስ እንኳን ለራሴ ነው ብላ ምታምነው የመለሰችላቸው መልስ እንኳን የፌዝና የሹፈት መልስ ነው የመለሰችላቸው። ግን በአጠቃላይ ይሄ ስርዓት እውነት ለመናገር የኛ ስንፍና ካልሆነ በስተቀር ይሄ ስርዓት አንድ ቀን ማደር ያልነበረበት ስርዓት ነው። የኢትዮጵያን ሕዝብ በፍጹም የማይመጥን ስርዓት ነው። በአንድ ወቅት ፕሬዚደንት መንግስቱ ኃይለማርያም እንደተናገረው እውነት ብታምኑም ባታምኑም በቁም ሙተናል፣ ተዋርደናል ብሎ የተናገረው የኢትዮጵያ ከመቼውም ጊዜ በላይ በቁም የሞተበት የተዋረደበት ዘመን ላይ እንደደረስን ነው እኔ ውስጤ የሚሰማኝ። የኢትዮጵያ ሕዝብ የኔን ስሜት ይጋራል የሚል እምነት ነው ያለኝ። መሳይ እንግዲህ ከዚህ ከሰሞኑ ንቅናቄ እንቅስቃሴ ጋር በተያያዘ የሚሰሙት አንዳንድ ነገሮች ስሜትን የሚረብሹ ናቸው። የአንድ ከፍተኛ የአጥንት ስፔሻሊስት እልፈት አነጋጋሪ ሆኗል። ምናልባት እስካሁን የሞቱ መንስኤ ግልጽ የታወቀ ነገር የለም። የአዳማ ሆስፒታል የአጥንት ስፔሻሊስት ነው። ህይወቱ ማለፉ ከተነገረበት ጊዜ አንስቶ ግልጽ
ግልጽ የሆነ መረጃ እንዲወጣ እየተጠየቀን ያለው። ምናልባት አሟሟቱን በተመለከተ ጥርጣሬ ያላቸው ወገኖችም አሉ። በዚህ ወቅት ላይ እንዲህ አይነቱ ዜና ሲሰማ የሰዎች ድምዳሜ ከንቅናቄው ጋር በተያያዘ አገዛዙ እየወሰደ ካለው እርምጃ ጋር ማገናኝተው ምናልባት በጥቃት ሊሆን ይችላል፣ በሴራም ሊሆን ይችላል የሚልም ነገር ያነሳሉ። ለማንኛውም ስለዚህ ዶክተር የሚባል ነገር አለ መሳይ። ይሄ ዶክተር የእውነት ነው፣ የአጥንት ስፔሻሊስት ዶክተር ነው። ዶክተር ተሾመ እሸቱ ይባላል። በአዳማ ዩኒቨርሲቲ የሪፈራል ሆስፒታል ውስጥ የአጥንት ሰርጅን ሆኖ የሚሰራ ሐኪም ነው። በጣም በስነ ምግባር በጣም ምስጉን የተባለ በስራውን በጣም ታታሪ ጓደኞቹ በጣም የመሰከሩለት ሐኪም ነው። ምንም አይነት በሽታ ከዚህ በፊት ታሞ አያውቅም። በድንገት ነው የሞተው። ስለዚህ አብዛኛው የአዳማ ከተማም ህዝብ ይሁን በሚዲያ የተከታተለው የኢትዮጵያ ህዝብ ይህን ዶክተር መንግስት በሴራ ገሎታል የሚል እምነት ነው ያላቸው። ግን ይሄ ሰውዬ ወይም ይህ ዶክተር በሚዲያ በአጋጣሚ ወጣ እንጂ መሳይ 160 ምናምን 170 በላይ ሐኪሞች ታስረው የት እንደደረሱ አይታወቅም። ምናልባትም ለዚህ ማረጋገጫ መሳይ 48 ዶክተሮችን ነው ፍርድ ቤት ያቀረብ ነው እኛ ይዘን ለፍርድ ቤት ያቀረብ ነው። ወይም በሴራ በሌላ ፖለቲካ ፓርቲ ተጠልፈው የኢትዮጵያን መንግስት በሽብር ለመጣል እንቅስቃሴ ሲያደርጉ የነበሩ ሙያቸውን ተጠቅመው በኢትዮጵያ ላይ ብጥብጥ እንዲነሳ የፈለጉ ሐኪሞች 48 ናቸው ብሏል። ግን በየሆስፒታሉ ዲጂታል ሐኪም ያወጣው መረጃ በስም በፎቶግራፍ ሕክምና ሙያቸው ዝርዝር ነርስ ነው፣ ጤና መኮንን ነው፣ ዶክተር ነው፣ ሳብ ስፔሻሊስት ነው ወይንም ኢንተርን ነው ወይ ሬዚደንስ ነው በስነ ስርዓት 175 በላይ ሐኪሞችና የጤና ባለሙያዎች ታስረዋል። የት እንዳሉ አይታወቅም። ምናልባትም ከዚህ በፊት ጋዜጠኞችን፣ የፖለቲካ ፓርቲ አመራሮችን አዲስ አበባ ከተማ ላይ ጦርነት ይብቃ፣ ሰላም ይስፈን በኢትዮጵያ፣ ለሰላም ሰልፍ እንውጣ ብለው ዝግጅት ሲያደርጉ የነበሩ የፖለቲካ ፓርቲ አመራሮችን አዋሽ ወስዶ ምን ያክል እንዳሰቃያቸውና አንዳንዶችንም ኢንሳ ሰራተኛ የነበረ በኋላ የአማራ ባንክ የኔትወርክ ባለሙያ የነበረው በፌሮ ወቅተው በፍጥኝ አስረው ጅብ እንዲበላው ጫካ ውስጥ ጥለው እግዚአብሔር አትርፎት ጅብ ሳይበላው ቢያድርም ነገር ግን ወስደው በፌሮ ሆዱን ወቅተው የሆድ ዕቃውን ሁሉ አፈራርሰው ነው የገደሉት። ቤተሰቦቻቸው ጋር ሄደው ትንፍሽ ብትሉ ወዮላችሁ ብሎ ቤተሰቦቻቸውን አስፈራርተው አስክሬን ሰጠዋል። ነገር ግን በዛ ወቅት የነበረው ጓደኛው ያየውን በሚዲያ ላይ እንዴት አድርጎ እንዳወጣው ምናልባትም በእናንተም በሌሎችም ሚዲያዎች ላይ የቀረበ ሁኔታ ነው። ይሄ ስርዓት ጨካኝ ነው፣ የተማረ ኃይልን ጠል ነው። ስለዚህ ይሄ ሰው ስለተማረ ለሀገር ይበጃል፣ ሀገራችንን ይጠቅማል የሚል እሳቤ የላቸውም። እነሱም ያዩት ጠላት ብለው ነው የሚያዩት። በስርዓቱ ላይ የተነሳ ማንኛውም እውቀት ያለው ሀብት ያለው ሀገርን የሚወድ የሚባል ነገር በእነሱ የሂሳብ ስሌት ውስጥ የለም። በስርዓቱ ላይ ከተነሳ ጠላት ነው። አሁንም በትናንትናው ዕለት በተደረገው የመምህራን ስብሰባ እና የሐኪሞች ስብሰባ የመንግስት ሚኒስትሮች እነዚህን ሐኪሞች እያሏቸው ያሉ እነዚህን መምህራን እያሏቸው ያሉት ነገር ምንድነው? ሁለት ወገን ነው ያለው። ወይ ወደ ሕክምና ማዕከል መጠህ ታክማለህ፣ አለዚያ ደግሞ እስር ቤት ነው መገኛ። እቤት ተቀምጠህ አድማ ማድረግ አትችልም። ዛሬም እና ትናንትናም ለመምህራን ያሏቸው ይህን ነው። ስለዚህ መሀል ሰፋሪ የሚባል የለም። ከዚህ በፊት በ97 ዓመተ ምህረት ምርጫ ካለቀ በኋላ የኢትዮጵያን ህዝብ በየቦታው በየሀገሩ እየሰበሰበ የኢትዮጵያን ህዝብ ይባል ነገር የለም። ወይ ቅንጅት ናችሁ ወይ ኢህአዴግ ናችሁ፣ ከሁለቱ የለንበትም ማለት አትችሉም ብለው አስፈራርተው አሸማቀው የኢትዮጵያን ህዝብ ወደ ፖለቲካ እሳት እና ኤሌክትሪክ ነው ብሎ እንዲርቅ ያደረጉበትን መንገድ አሁንም የነሱ የግብር ልጆች የሆኑት ብልጽግና ይሄን ተከትሎ እየሰራ እንደሆነ ነው ማየት የሚቻለው። ይሄ ዶክተር በምንም ተአምር ያልታመመ ሰው ዶክተር የሆነ ሰው የራሱን ጤንነት በስነ ስርዓት የሚከታተል ሰው እንዲሁ በድንገት ሊሞት አይችልምና እነዚህን እንቅስቃሴ የሚያደርጉ ዶክተሮችን ለማሸማቀቅ ሆን ተብሎ በሱ ላይ በሴራ የተጠነሰሰበት ግድያ እንደሆነ ነው አብዛኛው ኢትዮጵያዊ የሚያምነው። መሳይ ምናልባት ዛሬም ተዘዋውረ ያያቸው የሕክምና ቦታዎች ይኖራሉ። ሰሞኑንም በመላ ሀገሪቱ አድማውን ጀምረው የነበሩ ሆስፒታሎች ወደ ስራ እንዳልተመለሱ ነው የሚታወቁት። እንግዲህም በተወሰነ ደረጃ ሲኒየር ሐኪሞች እነዚህ ክፍተቱን በመድፈን እስካሁን ቆይተው እንዳሉ ነው የሚታወቀው። ነገር ግን እነሱም ስራው አስቸጋሪ ነው፣ ያለ ሬዚደንትና ኢንተርን ሐኪሞች ስራ መስራት የሚቻል አይደለም። ስለዚህ ብቻቸው ሊያደርጉት የሚችሉት ነገር ስለሌለ ከአቅም በላይም ስለሆነባቸው ወደ ማቆሙ ሊሄዱ እንደሚችሉ ከየቦታው መልእክት እያስተላለፉ ነው የሚገኙት። አገዛዙ አሁንም በብሪትና ትዕቢት እንጂ ነገሩን ለመፍታት የሚያደርገው አንዳችም ፍላጎት እንደሌለ ነው እያየን የምንገኘው። ስለዚህ አሁን ያለው ስጋት ምንድን ነው? ህብረተሰቡ ምን እያለ ነው? የጤና አገልግሎት በዚህ ደረጃ ተቋርጦ እስካሁን የህብረተሰብ ቁጣ በሰፊው አለመሰማቱ ምናልባት ምን ነገር ተገኝቶ ነው? አሁን ባሉት ከተለያዩ ቦታዎች ተለቃቅመው ጓል ለብሰው በገቡት ሕክምናው እየተሰጠ ስለሆነ በምን ምክንያት ነው የሁሉ የስራ ማቆም አድማ ተደርጎ ምናልባት የህዝቡ ጥያቄ
ብዙም የማይሰማው? መሳይ ህክምና እየተሰጠ አይደለም። እውነት ለመናገር አጠቃላይ ህክምና ከሚፈልጉ ህሙማን መካከል ምናልባትም 1% ሊሆን አይችልም። 1% ሊሆን አይችልም። እነዚህ ሲኒየር ሐኪሞች ደግሞ በሆስፒታል የገቡት አንደኛ መንግስት ወደ ሰፊ ሆኖ ጥያቄዎቻቸውን እስከሚመልሱ ድረስ ሰው እንዳይሞት ለማድረግ ብለን ነው። ነገር ግን አንደኛ እኛ ብቻችንን የምንሰራው ኦፕሬሽን ወይም ህክምና የለም። ምናልባትም ጥቃቅን ህክምናዎች፣ የሆድ መታመም፣ እንዲሁ ድንገተኛ የሆኑ ህክምናዎችን፣ ቁስል መጥረግ ምናምን ካልሆነ በስተቀር ከባባድ ህክምናዎችን ብቻችን መስጠት አንችልም። አንድ ስፔሻሊስት ሐኪም በስሩ 4 እና 5 መደበኛ ዶክተሮችን፣ ጀነራል ዶክተሮችን፣ ነርሶችን፣ አነስቴዥያዎችን እና ሌሎችንም የጤና ባለሙያዎች አካቶ ካልሆነ በስተቀር ህክምናው ሙሉ አይሆንም። አንድ ዶክተር ብቻውን መቀስና መርፌ ይዞ ሊሰፋ ሊቀድ ዕቃ ሊቀይር የሰውነትን ዕቃ ሊቀይር አይችልም። አሁን ሆስፒታሎች ላይ እየተደረገ ያለው ነገር እንዲሁ ድንገተኛ የሆነ የቁስል መጥረግ፣ ምናልባትም ቀጠሮ የነበራቸው ሰዎች ወደ ቀጠሮ ሲሄዱ ቀጠሮ አራዝመው የመስጠት ሁኔታ ነው ያለው። ምናልባት ህክምናው ዛሬ ከሆነ የዛሬ ወር ተመልሳችሁ ብሎ ወረቀት ከመስጠት በዘለለ ህክምና እየተሰጠ አይደለም። ይህን ነው ሲኒየር ሐኪሞች በሆስፒታሎች አገልግሎት እየሰጡ ያሉት። ነገር ግን እነዚህ ሐኪሞች ከ3 ቀን በፊት እኮ መግለጫ ወጥተዋል። በተለይ በዋናነት የጎንደር ዩኒቨርሲቲ እና የጥቁር ጳውሎስ ሆስፒታሎች ሁለቱ በዋናነት ቀዳሚ ሆነው እኛ ይሄ ነገር በአቅማችን በላይ ስለሆነ ዜጎች የሞቱብን እያለቁ ስለሆነ መንግስት ይህንን አይቶ ጥያቄዎቻችንን ይመልስ። የነሱ ጥያቄ የኛም ጥያቄ ነው። ከአቅማችን በላይ ነው ሰው እየመጣብን ያለው። ስለዚህ ሁለተኛ በዚህ ህክምና እንኳን ምንቀጥል ከሆነ መንግስት ለሚፈጠረው የህግ የጤና ክፍተት እኛ በህክምና ኦፕሬሽን ስናደርግ ለሚፈጠረው ችግር የህግ እና የሞራል ጥበቃ ሊያደርግልን ይገባል። ይህንን መልስ ካልሰጠን ግን ከወንድሞቻችን ከስራ ባልደረቦቻችን ጋር በጋራ አድማውን የምንቀላቀል መሆናችንን የሚል መግለጫ ሰጥተዋል። ይህን መግለጫ ተከትሎ ግን መንግስት መልስ አልሰጣቸውም። እነዚህን ተከትሎ ትናንትና የጥቁር አንበሳ ሆስፒታል እና የዋቻሞ ዩኒቨርሲቲ ሪፈራል ሆስፒታል ይህን ተቀላቅሏል። ሌሎችም አሁን ሲኒየር ሐኪሞች ደብዳቤ እያስገቡ ነው። ተደራጅተው በይፋ ስማቸውን፣ ስልካቸውን፣ የስራ ድርሻቸውን ጠቅሰው ደብዳቤ እያስገቡ ነው የሚገኙት። በአጠቃላይ በሆስፒታሎች ብቻ ሳይሆኑ ህክምና ማዕከል የለም። በተለይ ገንዘብ የሌለው ሰው ከዚህ በፊት በመንግስት ህክምና ብቻ መከታተል አቅም ያለው ሰው ወደ ግል ህክምና መሄድ ባለመቻሉ በርካታ ሰዎች እየሞቱ ነው። በሆስፒታሎች መድረስ ሳይችሉ ቀርተው ህይወታቸው እያለፈ ነው። የህክምና ውስብስብ የሆነ ነገር እየተፈጠረባቸው ነው። በቀላሉ መዳን የሚችል ህክምና ባለማግኘታቸው ችግር እየተፈጠረባቸው በመሆኑ መንግስት የዜጎችን መሞት መጎዳት አይቶ እስካሁን ድረስ በወደ ሰፊነት መልስ እየሰጣቸው አለመሆኑንና ዶክተሮችም በአቋማቸው ጸንተው ሌሎችም ከአደር ከቀን ቀን እየተቀላቀሏቸው እንደሆነና ጉዳዩ ወደ ሀገራዊ አመጽ ሊሸጋገር እንደሚችል ነው ምልክቶችን እያየሁ ያለሁት። መሳይ እንግዲህ ሌላው የህብረተሰብ ክፍልን በተመለከተ የምንሰማቸው ነገሮች አሉ። ዛሬ በአዲስ አበባ በታክሲ ተራዎች አካባቢ የጸጥታ አካላት ስምሪት በስፋት እየታየ እንዳለ እየተነገረ ነው። የህዝብ አገልግሎት የሚሰጡ ተርሚናሎችን በአዲስ አሰራርና አደረጃጀት መንግስት ለማስተዳደር አስቧል አገዛዙ በሚል የወጡ መረጃዎችን ተከትሎ ከስራችን ልንባረር ነው፣ አዳዲስ የመንግስት ካድሬዎች ስራችንን ሊቀሙን ነው የሚሉ ስጋት ያደረባቸው ተራ አስከባሪዎች እንግዲህ ቅሬታቸውን እየገለጹ ነው ያሉት። ከትላንት ጀምሮ አስቁመውናል፣ አትሰሩም ተብለናል ብለው ነው እየገለጹ ያሉት። ምናልባት ታክሲዎች አካባቢ የስራ ማቆም እንቅስቃሴ ሊኖር ይችላል ተብሎ ሲገለጽ ነበረ። እንዲህ አይነቱ በአገዛዙ እየተወሰደ ያለው እርምጃ ይህንን የህብረተሰብ ክፍል በተለይ ተራ አስከባሪዎችን ጨምሮ ታክሲዎች የታክሲ ባለንብረቶችንም ወደ አጠቃላይ አድማ ሊገቡ ይችላሉ የሚል ስጋት እንዳለም ነው የመረጃ ምንጮች የሚገልጹት። መምህራንንም በተመለከተ ሌሎችም አካላት እየመከሩ እንዳለ እንሰማለን። የኢትዮጵያ መምህራን ማህበር ኃላፊው በአሁኑ ሰዓት ከብልጽግና ጋር እጅና ጓንት በመሆኑ የመምህራን ጥያቄ ጎልቶ እንዳይወጣ እዛው ከብልጽግና ጓዳ እያደረ ጥያቄዎቹ እንዲታፈኑ እያደረገ ነው ያለው። ስለዚህ የኢትዮጵያ መምህራን የሚወክላቸው የሚመራቸው ኃይል ወይም ደግሞ ኮሚቴ ወይም አንድ አካል ያስፈልጋቸዋል። ከዚህ አንጻር ውስጥ ለውስጥ ልክ የኢትዮጵያ ጤና ባለሙያዎች እንዳደረጉት በውስጥ ለውስጥ በህቡ የተደራጀ አንድ ሀገር አቀፍ ኮሚቴ አቋቁመው ወደዚህ ወደ አጠቃላይ አድማ መግባት እንዳለባቸው ነው በየቦታው ከሚወጡ የህዝብ አስተያየቶች መረዳት የሚቻለው። እንደው በአጠቃላይ ምን ማለት ይቻላል በሌሎች የህብረተሰብ ክፍሎች የሚታየውን ስሜት በተመለከተ? የጭቆናውና ጫናው እየበረታ ሲሄድ ሰው ሳይወድ በግድ መውጫ ሲያጣ ጭስ ፈንድቶ እንደሚወጣ ህብረተሰቡም ከመንግስት ቁጥጥር ውጭ ሊሆን እንደሚችል ምልክቶች
የሚታዩ ናቸው። አንተ እንዳልከው ትናንትና የታክሲ ተራ አስከባሪዎችን እንግዲህ እንደሚታወቀው አዲስ አበባ ከተማ ተወላጆች ናቸው። አዲስ አበባ ከተማ ተወልደው በየሰፈራቸው ተደራጅተው የታክሲ ስነስርዓት ማስከበር አገልግሎት ለረጅም ጊዜ ለ5 ለ6 ዓመት የሰሩ ወጣቶች ይሄንን ተስፋ አድርገው ቤት መስርተው ከቤተሰቦቻቸው ወጥተው ቤት ተከራይተው ሚስት አግብተው ልጆች ወልደው ይህን ስራ ተስፋ በማድረግ ሲኖሩ የነበሩ ናቸው። እንዲሁ በድንገት መጥቶ ከየት መጡ ያልተባሉ የአዲስ አበባን ከተማ ህዝብ ስነልቦና የማያውቁ ከሌላ ቦታ ወጣቶችን አምጥተው አንዴ ነው የዘረገፏቸው ዛሬ እና በተለያየ የታክሲ ተርሚናሎችም ይሁን የባስ ተርሚናሎች ላይ ዛሬ የተፈጠረው ችግር ከባድ ነው። እነዚህ አገልግሎት ሲሰጡ የነበሩ ወጣቶች ከፍተኛ ሀዘን ውስጥ ነው የወደቁት። እንግዲህ ፕሮፌሰር መራራ እንደተናገረው የሚበላው ያጣ ህዝብ መሪውን ይበላል ብሎ እንደተናገረው ወደ ትንቢት ነው ወደ ማለት ደረጃ የሚደርስበት ጊዜ እኔ ሩቅ አይመስለኝም። ምክንያቱም እንግዲህ በ10 ሺዎች የሚቆጠሩ ታክሲ ተራ አስከባሪዎች ናቸው። ምናልባትም በ3 ሽፍት ነው የሚሰሩት። 6 ሰዓት ነው የሚሰሩትኝ። ለ18 ሰዓት ነው የሚሰራው። ከጠዋቱ 11 ሰዓት ጀምሮ እስከ ምሽቱ 4 ሰዓት ነው ስራው የሚሰራው። ይሄንን እንግዲህ በእያንዳንዱ ተርሚናል 30-40 ታክሲ አስከባሪዎች ነው ያሉት። እንግዲህ በአዲስ አበባ ይህን ስታባዛው ምን ያክል ቁጥር ያለው ወጣቱ ከስራ እንደተባረረ መገመት የሚያዳግት አይመስለኝም። እነዚህ ደግሞ አዲስ አበባ ከተማ ተወልደው ያደጉ አዲስ አበባ ላይ ስራ አጥ ወጣቶች ቢሆኑ ደግሞ ምናልባትም እንደው ለነሱ ስራ ባያጣ እንኳን እነዚህ ሰዎች ብዙ አመት ሰርተዋልና ከእንግዲህ በኋላ 5 አመት በልታቸዋል 5 አመት ተራቡ ብሎ ቢያባራቸውም እንኳን ምንም አይደለም። ነገር ግን ያመጣቸው ወጣቶች በአጠቃላይ ከሌላ ቦታ ነው ያመጣቸው እነዚህ ወጣቶች። ይሄን ተሞክሮ ደግሞ በምን የጀመረ ነው? የዛሬ 4 ወርና 5 ወር የአዲስ አበባ ከተማ የመንግስት የህዝብ ማመላለሻ አውቶቡሶች ወይም ባስ የሚባሉት ከነሱ ላይ የታክሲ ተራ አስከባሪዎችና ተቆጣጣሪዎችን የነበሩትን ሹፌሮች የነበሩትን ትኬት ቆራጭ የነበሩትን አባሮ በአማርኛ በደንብ የማይችሉ ከተለያየ የኦሮሚያ ክልል ያመጣቸውን ወጣቶች ነው የተካበት። ይሄን ሲደረግ የአዲስ አበባ ከተማ ህዝብ ዝም አለ። አሁን ደግሞ አጠቃላይ እንግዲህ በ10 ሺዎች የሚቆጠሩ ወጣቶች ከስራ ተባረው ሌሎች ተተክተውባቸዋል። ነገር ግን ይሄ ነገር ወደ ከፍተኛ አመጽ ሊሄድ እንደሚችልና አመጽ እንኳን እንደው ምናልባት መንግስት ኃይሉን አጠናክሮ ይህን አመጽ አፍናለሁ ቢል እንኳን ከፍተኛ ዘረፋና ውንብድና በአዲስ አበባ ከተማ ውስጥ ሊፈጸም እንደሚችል ነው። ምክንያቱም እነዚህ ልጆች ከስራ ተባረዋል። ትክ ስራ አልተሰጣቸውም ወይም ተዘጋጁ አልተባሉም። እንዲሁ በድንገት ነው ተባረሩት። እንግዲህ የሚበሉት ሲያጡ ሊያረጉ የሚችሉት ነገር እንግዲህ ገንዘብ ያለውን ባለሀብት ወይንም የተለያዩ የመንግስታዊና መንግስታዊ ያልሆኑ ኢቭን የአምባሳደር መኖሪያ ቤቶችን የኤምባሲ ጽህፈት ቤቶችን እና አጠቃላይ የውጭ ሀገር ኤንጂኦ ሆኖ እዚህ ሀገር ውስጥ የሚሰሩ ሰዎች ገንዘብ አላቸው ተብሎ የሚገመቱ ባለሀብቶችን ጭምር ዘረፋ ውስጥ ሊገቡ እንደሚችሉና አዲስ አበባ ከተማ ላይ በቅርብ ይህ ነገር ማይስተካከል ከሆነ ወደ ጅምላ ዘረፋ ሊካሄድ እንደሚችልና ከመንግስት ቁጥጥር ውጭ ሊወጣ እንደሚችል ነው እኔ መገመት የቻልኩት። መሳይ እንግዲህ ያለውን ሁኔታ እንከታተላለን። አዳነች አቤቤ መምህራንንም የጤና ባለሙያዎችንም ሰብስባ በባዶ ተስፋ ወደ ቤታቸው ሸኝታቸዋለች። ሰበሰቡት በሙሉ ማለት በሚቻል መልኩ የአገዛዙ አባል ካድሬ የሆኑ የብልጽግና አባላት የሆኑ የጤና ባለሙያዎችና መምህራን እንደሆኑ ነው የሰማነው። ትክክለኛውን ጥያቄ ለመመለስ የሚያስችል ቁርጠኝነት እንደሌላቸው ተጨማሪ ማስረጃ ተደርጎ ነው ሰሞኑን አዳነች እያደረገች ያለው ነገር እየተወሰደ የሚገኘው። አጠቃላይ ጥያቄው ሊፈታ እንደማይችልም ከአብይ አህመድ ከሰሞኑ ከተናገረውም መረዳትና መደምደም የሚቻል ጉዳይ ነው። ጥያቄ የሚያነሱ አብዛኛው የኢትዮጵያ ሕዝብ ነው። ራበን የሚለው ጥያቄ የሐኪሞቹ ብቻ አይደለም። እንደውም ከዛ በከፋ ሁኔታ አብዛኛው የህብረተሰብ ክፍል ቁራሽ ዳቦ አጥቶ ወደ ሞት የሚያመራውን ረሃብ ተጋፍቶ ያለበት ሁኔታ ነው ያለው። ዛሬ እንደሰማነውም ከሆነ ኢትዮጵያ በዓለም ላይ በዚህ በተመጣጠነ ምግብ እጥረት ከፍተኛ ስቃይ ውስጥ ካሉ ሀገራት ሁለተኛ ሆናለች። ከኮንጎ ቀጥሎ ኢትዮጵያ ናት። 1.3 ሚሊዮን በሚል ደረጃ በተወሰደ ነው። ኢትዮጵያውያን በከፍተኛ ደረጃ ባልተመጣጠነ ምግብ ምክንያት ህይወታቸው አደጋ ላይ እንደወደቀ እየተነገረ ነው። በሁሉ ነገር ጭራ ሆነናል። በብዙ ነገሮች የዓለም የጤና ድርጅት የዓለም የምግብ ፕሮግራም ከመጪው ሰኔ ወር ጀምሮ ለኢትዮጵያውያን የሚያቀርበው ምግብ እንደማይኖር አስታውቋል። በተወሰነ ደረጃ እያቆም የመጣውን አሁን ሙሉ በሙሉ ሊያቆም ከሚችልበት ምዕራፍ መጠጋቱን ነው የሚነገረው። አብይ አህመድ ለዚህ የሚሰማ ጆሮ የለውም። አሁንም እሱ ሌላ ዓለም ላይ ነው ያለው። የሚናገረውና መልእክት የሚያስተላልፈው
የተላለፈው ብልጽግና ደሴት ላይ ለሚኖሩ በጣት ለሚቆጠሩ የሱ ደጋፊዎች ብቻ ነው። በጣም ነው ማመሰግነው። ተጨማሪ ከሌለ መሳይ እንደው ከመምህራኖች ላይ አንድ ሐሳብ ብጨምር መምህራን ምግብ ሆቴል ላይ ዝቅተኛ ሆቴል ላይ ከፍላችሁ ምግብ ቤት ከፍላችሁ መብላት ስለማትችሉ በቤታችሁም እንቁላል ሌሎችንም ምስር ሽሮ አርጋችሁ መብላት ስለማትችሉ ከየትም ተለቅቼ ከነጋዴዎችም ቀምቼ ለተማሪዎች የምቀልበውን ቀለብ እናንተም ተካፍላችሁ ብሉ መግዛት አትችሉም ብሎ በቤት ውስጥ በትምህርት ቤት ግቢ ውስጥ ከተማሪዎች ጋር አሰልፎ በሳህን ምግብ እየሰጣቸው እየተመገቡ 2 ዓመት ሆነው እነዚህ ሰዎች ነው እንግዲህ 25% ቆጥባችሁ ቤት ትወስዳላችሁ እያላቸው ያለው። እኔ ምሞት ነገ ማታ ገብስ የሚደርስ በፍልሰታ ይባላል እና እያሾፈ ነው። በአጠቃላይ መንግስት በዜጎቻችን ላይ በተለይ ደግሞ በተማረው ትውልድን ሊቀርጽ በሚችለው የዜጎችን ጤንነት ከእግዚአብሔር ቀጥሎ ወይም ከአምላክ ቀጥሎ ህይወታችንን ሊያስቀጥልልን የሚችሉት ዶክተሮችን አጠቃላይ ምሁራን የሚጠላ ስርዓት በመሆኑ ከመንግስት ምንም ነገር መጠበቅ እንደሌለባቸውና ተስፋ ማድረግ በራሱ ከምናደርገው ወይም ከምንንቀሳቀስበት መንግስትን ከማስጨነቅ ወይም ከአድማ ወደኋላ ማለት የበለጠ ዛሬን ትናንት ነገ ሆነን ዛሬን የምንጠላበት ነገ ላይ ሆነን ዛሬን የምንመኘው ቀን ሊመጣ እንደሚችልና ነገሮቹ ከመጥፎ ወደ በጣም መጥፎ እየሄዱ እንደመጡና ትናንትና 14 ብርና 13 ብር የነበረው እንቁላል ባልታወቀ ምክንያት 22 ብርና 21 ብር እየተሸጠ ባለበት በዚህ ሰዓት ነገም ደግሞ 30 እና 40 ብር በሚገባበት ሰዓት መምህራን መንግስት የሚያቀርብላቸውን አጠቃላይ ምግብ ሊያቆም ስለሚችል አጠቃላይ ጥሪቱን የጨረሰ አቅሙን የጨረሰ የኢትዮጵያን እንደው ትንሽ የነበረችውን አጠቃላይ ሀብት እንኳን ለማይረባ ኮሪደርና ለፋውንቴን በቢሊዮኖች የሚቆጠሩ ምናልባትም አጠቃላይ ቢደመር አጠቃላይ ከሚሰራቸው ፔንሲዮኖችና የእንግዳ ማረፊያዎች በየሀገሩ እየዞረ የሚሰራው መናፈሻ ቦታን እና የኮሪደር ልማትን ብንወስድ በትሪሊዮን የሚቆጠር የነበራትን ሀብት አሟጦ የተጠቀመ በመሆኑ ከእንግዲህ በኋላ ገንዘብ የሚያገኝበት መንገድ ስለሌለ ነገሮቹ እየከፉ ነው የሚመጡትና በዚህ ጊዜ ስርዓት ተወግዶ መልካም የሆነ አስተዳደር እንዲመጣ እያንዳንዱ ኢትዮጵያዊ በተለይ ደግሞ የመንግስት ሰራተኛው ከፍተኛ አስተዋጽኦ ማድረግ እንዳለበትና ልክ እንደ ሐኪሞቹ መሪ ሆነው ቀንዲል ሆነው ከፊት ቀድመው አብረው መታገል መቻል እንዳለባቸው ነው እግረ መንገዴን ማሳሰብ የምፈልገው። መሳይ በጣም አመሰግናለሁ። በድጋሚ ተመልካቾቻችን እንግዲህ ሌሎች መረጃዎችን በዜና ክፍለ ጊዜያችን ይዘን እንቀርባለን። ለአሁን አብራችሁ ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልኝ።